ዘመን የሰው ልጅ ክብር የሚለካው ባለው የገንዘብ መጠን፣ በሚያሳየው ቁሳቁስ ወይም በማህበራዊ ሚዲያ ባለው ተከታይ ቁጥር ሆኗል። ይህ ደግሞ የሌላቸውን ሰዎች የመናቅ ባህል በስፋት እንዲነግስ አድርጓል። እናንተ በዚህ ማዕበል ውስጥ ሆናችሁ ክብራችሁን ለመጠበቅ የምታደርጉት ትግል ከባድ እንደሆነ ይገባኛል። ነገር ግን እውነተኛ ክብር ከውጭ የሚመጣ ሳይሆን ከውስጥ የሚመነጭ ኃይል ነው። በሰው ልጅ ማህበራዊ ህይወት ውስጥ ከንቀት በላይ ነፍስ ላይ ጠባሳ የሚጥል ስሜት የለም። ንቀት ዝም ብሎ መቃወም ወይም አለመስማማት አይደለም። ይልቁንም የአንድ ሰው ሰብአዊነት፣ ዋጋና ህልውና ሙሉ በሙሉ የመካድ ስውር ጥቃት ነው። እናንተ ዛሬ እዚህ የተገኛችሁት ምናልባት በስራ ቦታችሁ፣ በጓደኞቻችሁ መሃል ወይም በቤተሰብ ዘመድ ውስጥ እንደ ሰው ካለመቆጠር ከሚመጣ ትልቅ ቁስል ጋር እየታገላችሁ ሊሆን ይችላል። በዚህ ቪዲዮ ውስጥ የምናያቸው 5 ዘዴዎች ዝም ብለው የባህሪ ለውጦች አይደሉም። ይልቁንም በማንኛውም ሁኔታ ውስጥ ሆናችሁ ማንም ሊነኩ የማይችለውን የውስጥ መንግስታችሁን የምትገነቡባቸው የጥበብ መሳሪያዎች ናቸው። ይህን ቪዲዮ የምንጀምረው አንድ መራራ እውነት ለእናንተ በመንገር ነው። ሰዎች የሚንቋችሁ እናንተ ዝቅተኛ ስለሆናችሁ ሳይሆን የእነሱ ስነ ልቦናዊ ድክመትና የበታችነት ስሜት እናንተን ዝቅ በማድረግ የበላይነታቸውን ለማረጋገጥ ስለሚፈልጉ ነው። አብዛኛው ሰው ንቀት ሲገጥመው የሚሰጠው ምላሽ የተለመደ ነው። ወይ መልሶ መሳደብ፣ ወይ መልሶ በመሳደብ ክብሩን ለማስመለስ ይሞክራል፣ ወይ ደግሞ በሐዘን ተውጦ ራሱን ያገላል። ነገር ግን እነዚህ ድርጊቶች ለሚንቋችሁ ሰዎች የሚፈልጉትን ጉልበት የሚሰጡ ነዳጆች ናቸው። እናንተ ስትናደዱ ወይም ስታለቅሱ የሚንቋችሁ በእናንተ ስሜት ላይ ስልጣን እንዳላቸው ያረጋግጣሉ። የምንነጋገረው ሰዎች እናንተን ዝቅ አድርገው ሲመለከቱ እናንተ እንዴት ያንን ኃይል ወደ ራሳችሁ መልሳችሁ እንደምትጠቀሙበትና የሰጧችሁን መርዛማ ስሜት ወደ ስኬት ማገዶነት እንደምትቀይሩት በዝርዝር አሳያችኋለሁ። ይህ ቪዲዮ ሲያልቅ ሰዎች ለእናንተ ያላችሁ አመለካከት እንዲቀየር ብቻ ሳይሆን እናንተ ለራሳችሁ ያላችሁ ግምት ከፍ እንዲል የሚያደርግ ነጥብ ታገኛላችሁ። በንቀት ውስጥ እንዴት ክብራችሁን እንደምትገነቡ አብረን እናያለን። አንደኛው ነጥብ ስትራቴጂካዊ ዝምታ። ከመናገር በላይ ዝምታችሁ ይናገር። ስለዚህ ነገር ብዙ ጊዜ ሰርተናል። ምን ያህል ዝምታ ኃይል እንዳለው በዚህም ትረዳላችሁ። አብዛኛው ጊዜ አንድ ሰው ዝቅ የሚያደርግ ንግግር ሲወረውርላችሁ አእምሯችሁ ወዲያውኑ ምላሽ እንድትሰጡ ያዛችኋል። መከላከል፣ መከራከር ወይም መበሳጨት ትጀምራላችሁ። ነገር ግን እናንተ በንዴት በጮኻችሁ ቁጥር ለሚንቋችሁ ትልቅ ስጦታ እየሰጣችሁ መሆኑን እወቁ። ለምን መሰላችሁ? ምክንያቱም መናደዳችሁ የነሱ ቃል እናንተን የመንካት አቅም እንዳለው ማረጋገጫ ስለሚሆን ነው። የሰው ልጅ አእምሮ እርግጠኛ ለመሆንን ይጠላል። አንድ ሰው ሲንቃችሁ መልሳችሁ ዝም ስትሉና አይናቸውን ስትመለከቱ በዚያ ሰው አእምሮ ውስጥ ትልቅ ጭንቀት ትፈጥራላችሁ። ለምን ዝም አለ? ምን እያሰበ ይሆን? አልሰማኝም ወይም ንቆኝ ነው የሚል ጥያቄዎች በሚንቀው ሰው አእምሮ ውስጥ ይፈጠራሉ። በዚህ ጊዜ የኃይል ሚዛኑ ይቀየራል። የናቃችሁ ሰው የነበረው የበላይነት ስሜት ወርዶ የእናንተ ዝምታ ወደ ፈጠረው ስጋት ይገባል። እውነተኛ ዝምታ ማለት ዝም ብሎ መፍራት ወይም መሸነፍ አይደለም። ይልቁንም የምትለውን ነገር ለኔ ምላሽ የምትሰጥበት ዋጋ የለውም የሚል የክብር መግለጫ ነው። እናንተ ዝም ስትሉ ያ ሰው የረጨው መርዝ የሚያርፍበት ቦታ ያጣና ወደ ራሱ ተመልሶ ይሄዳል። ዝምታችሁ የኔ ሰላም በእናንተ አንደበት አይወሰንም የሚል ትልቅ መልእክት ለዓለም ያስተላልፋል። ይህንን መለማመር ከፈለጋችሁ አንድ ሰው ዝቅ የሚያደርግ ነገር ሲናገራችሁ የሚከተለውን አድርጉ። አንደኛው ለ5 ሰከንድ ያህል ምንም አይነት ቃል አትናገሩ። ሁለተኛው አይናቸውን በትኩረት ተመልከቱ፣ ሳታፈጡ ግን በረጋ መንፈስ። ሶስተኛው ደግሞ ከዛ ምንም እንዳልተፈጠረ ወደ ራሳችሁ ተመለሱ ወይም ንግግሩን ወደ ሌላ ርዕስ ቀይሩት። ይህ ድርጊት ከሺዎች ቃላት በላይ ክብራችሁን ያስጠብቃል። ሞክሩት። እናንተ ዝም ስትሉ ዓለም የእናንተን ጥንካሬ ማድነቅ ይጀምራል። ነገር ግን ዝምታ ብቻውን በቂ አይሆንም። ስሜታችሁን እንዴት መቆጣጠር እንዳለባችሁ ካላወቃችሁ ዝምታችሁ የፍርሃት ሊመስል ይችላል። ስለዚህ ወደ ሁለተኛው ወሳኝ ነጥብ እንለፍ። ሁለተኛው ምላሽን መቆጣጠር። ሰላማችሁን በሌሎች እጅ እንዳይወርቅ ተከላከሉ። አንድ ሰው እናንተን ሲነቃችሁ በስነ ልቦና ቋንቋ የስሜት ቁልፋችሁን ለመጫን እየሞከረ ነው። የናቂው ትልቁ ስኬት እናንተን ስትናደዱ ፊታችሁ ሲቀላ፣ ድምጻችሁ ሲቀጥን ወይም ለማስረዳት ስትሞክሩ ማየት ነው። እናንተ በንቀት ንግግር ውስጥ ስሜታዊ ምላሽ በሰጣችሁ ቁጥር ለዚያ ሰው የኔን ስሜት የመቆጣጠር ስልጣን አለ ብላችሁ ፈቃድ እየሰጣችሁት መሆኑን ወቁ። እናንተ ግን ዛሬ መማር ያለባችሁ ያንን የስሜት ቁልፍ ከእጃችሁ ነጥቆ መውሰድን ነው። ነን ሪአክቲቭ መሆን አለባችሁ። ነን ሪአክቲቭ መሆን ማለት ደግሞ ምንም አይሰማችሁ ማለት ሳይሆን የሚሰማችሁን ስሜት በድርጊታችሁ ላይ እንዳይታይ የማድረግ ታላቅ ጥበብ ነው።
በስነ ልቦና ጥናት ውስጥ ግሬ ሮክ ወይም እንደ ግራጫ ድንጋይ መሆን የሚባል ስልት አለ። ይህ ስልት የሚመከረው መርዛማ ሰዎችን የሚንቋችሁን እናንተን ዝቅ ለማድረግ በሚሞክሩበት ጊዜ እንደ ግዑዝ ድንጋይ ምንም አይነት ሳቢ ስሜት አለማሳየት ነው። እነሱ ቢሰድቧችሁ ሆነ ብላችሁ እናንተ ምንም አይነት ስሜት መረጃ አትስጧቸው። ፊታችሁ ላይ ቁጣ፣ ሐዘን እንዳይታይ አድርጉ። እናንተ አሰልቺና ምንም አይነት ስሜት የማይሰጥ ምላሽ ስትሰጡ የሚንቃችሁ ሰው እናንተን ዝቅ በማድረግ የሚያገኘውን ደስታ ያቆማል። ሰው ልጅ ትኩረት ይፈልጋል። ያ ትኩረት ሲከለከል ደግሞ መናቁን ያቆማል። አንድ ሰው ሲንቃችሁ ሰውነታችሁ ወዲያውኑ ስሜት ውስጥ ይገባል፣ ወይም መዋጋት ወይም መሸሽ ውስጥ። ልባችሁ በፍጥነት ይመታል፣ ትንፋሻችሁ ይቆራረጣል። በዚህ ሰዓት የምትሰጡት ማንኛውም ምላሽ የተሸናፊነት ይሆናል። እናንተ ግን በዚህ ቅጽበት ትንፋሻችሁን ተቆጣጠሩ። ረጅምና ትልቅ ትንፋሽ ወደ ውስጥ በመውሰድ አይምሯችሁን እንዲረጋጋ አድርጉ። እናንተ ስትረጋጉ ተመልካች ወይም የሚነቃችሁ ሰውዬ ምን ነው ይሄ ሰውዬ ያበደ እንዲህ ብሎ እንዲጠይቅ ያደርገዋል። የእናንተ መረጋጋት ከሺህ ጩኸት በላይ ድምፅ አለው። በረድ ብላችሁ እሺ ሌላስ ብላችሁ ስትጠይቁ የሚነቃችሁ ሰው የያዘው ጦር ወደ ራሱ ይዞራል፣ ተመልሶም ይወጋዋል። ሌላው ትልቁ ስልት ንቀትን ወደ ጥያቄ በመቀየር የሚነቃችሁን ሰውዬ ትጥቅ ማስፈታት ነው። ለምሳሌ አንድ ሰው አንተን ይሄ አይገባህም ብሎ ሲንቃችሁ በመናደድ ፋንታ በረጋ መንፈስ ይህንን ስትል ምን ማለት ነው? በግልጽ ብታስረዳኝ ብላችሁ ጠይቁ። ጥያቄን በጠየቃችሁ ቁጥር ኳሷን ወደ እነሱ ሜዳ ትጥላላችሁ። ናቂው ሰው ንቀቱን በምክንያት ሊያስረዳ አይችልም፣ ምክንያቱም ንቀት በራሱ ምክንያት የጎደለው ስሜት ነው። ሲብራራ ደግሞ ባዶነቱ ይገለጣል። እናንተ ሳሰሩት እሱ ራሱን እንዲያጋልጥ እያደረጋችሁት ነው። ይህ ስልት እናንተን ከጥቃት መከላከያነት ወደ መሪነት ያሸጋግራችኋል። ተራራ ላይ የቆመ ሰው በግርጌ ላይ ሆኖ የሚጮውን ውሻ እንደማይሰማው ሁሉ እናንተም ራሳችሁን ከዚያ ንቀት በላይ ከፍ አድርጋችሁ አስቡ። አንድ ሰው ሰደበኝ ወይም ናቀኝ ብላችሁ ምላሽ አትስጡ። ወደ እሱ ደረጃ ወረዳችሁ ማለት ነው። የእናንተ ደረጃ ግን ከዚያ በላይ ነው። ዛሬ ቃል ግቡ። ለማንኛውም ተራ ንግግር ምላሽ ላለመስጠት ውድ ጊዜያችሁንና ስሜታችሁን አታባክኑ። ክብራችሁ ያለው በምላሾቻችሁ ሳይሆን ምላሽ ባለመስጠታችሁ ውስጥ ነው። ሶስተኛው ነጥብ ራስን ማሳደግ ላይ ማተኮር። ምርጡ በቀል ታላቅ ስኬት ነው። ሰዎች ሲንቋችሁ የሚወረውሩላችሁ ንግግር እንደ እሳት ሊያቃጥላችሁ ይችላል። ነገር ግን እናንተ ብልሆች ከሆናችሁ ያንን እሳት ውስጣችሁ ያለውን የላቀ የመሆን ፍላጎት ለማቀጣጠል እንደ ማገዶ ትጠቀሙታላችሁ። አብዛኛው ሰው ሲናቅ ተስፋ ይቆርጣል ወይም ቁጭ ብሎ ያዝናል። እናንተ ግን የተለያችሁ ናችሁ። የሰዎች ንቀት አትችልም የሚል ድምጽ ሲሆን እናንተ ያንን ድምጽ ሰምታችሁ እንደምችል አሳያችኋለሁ የሚል የውስጥ ቃል ኪዳን የምታስሩበት አጋጣሚ ነው። ንቀት የእናንተን ማንነት አይገልጽም። ይልቁንም ለስኬታችሁ የሚያስፈልጋችሁን ግፊት ድራይቭ ይሰጣችኋል። ዛሬ ማልቀስ አቁሙና ለነገው ስኬታችሁ መሮጥ ጀምሩ። በዚህ ሂደት ውስጥ አንድ ወርቃማ ሕግ አለ። እየሰራችሁ እንደሆነ ለማንም አትናገሩ። የሚንቋችሁ ምንም አልሰራህም ብለው ሲያሾፉባችሁ መልሳችሁ እየሰራው ነው ብላችሁ አትከራከሩ። ይልቁንም በድብቅ ስራችሁን ቀጥሉ። ዕውቀታችሁን አሳድጉ፣ ችሎታችሁን አዳብሩ፣ በኢኮኖሚ ራሳችሁን አጠንክሩ። እናንተ በዝምታ ስትሰሩ ውጤቱ በከፍተኛ ድምጽ ይጮሃል። የዛሬ ናቂዎቻችሁ ነገ እናንተ የደረሳችሁበት ከፍታ ሲያዩ ንቀታቸው ወደ ድንጋጤና ክብር ይቀየራል። የናቋችሁ ሰዎች እንዴት ሊሆን ቻለ ብለው አፋችሁን እንዲይዙ የሚያደርገው የእናንተ የቃላት ብዛት ሳይሆን የእናንተ የተጨበጠ ውጤት ነው። የሰው ልጅ ለውጥን ይፈራል። አንድ ሰው ንቃችሁት ሳለ ያ ሰው ተለውጦ ተሳክቶለት ስታዩ በራሳችሁ ማንነት ላይ ጥርጣሬ ይገባችኋል። ለዚህ ነው ራስን ማሳደግ ትልቁ በቀል ነው የሚባለው። አካላዊ ጥንካሬያችሁ ሲጨመር፣ አለባበሳችሁ ሲሻሻል፣ ንግግራችሁ ሲሰለጥን፣ የገንዘብ አቅማችሁ ሲያድግ የሚንቋችሁ ሰዎች በውስጣችሁ ይሸነፋሉ። እናንተን ዝቅ አድርጎ ማየት አይችሉም። ምክንያቱም እናንተ በገነባችሁት አዲስ ማንነት ውስጥ እነሱ ቦታ የላቸውም። ናቂዎቻችሁ ስለ እናንተ መጥፎ ነገር እያወሩ ጊዜያችሁን ሲያባክኑ እናንተ ያንን ጊዜ ለጥናትና ለስራ ለጤናችሁ ተጠቀሙበት። ንቀት ለእናንተ የተሰጠ ተጨማሪ ሰዓት ነው። ለምን መሰላችሁ? ከሰው ጋር ለመጫወት ወይም ተቀባይነት ለማግኘት የምታጠፉት ጊዜ ራሳችሁን ወደሚቀጥለው ደረጃ ለማድረስ ስለምታውሉት ዛሬ ዝቅ አድርጎ ያዩአችሁ ሰዎች ነገ እናንተን ቪዲዮ ለማየት ወይም የሰራችሁትን ውጤት ለመስማት ወረፋ እንዲይዙ አድርጉ። ትልቁ ስራችሁ ዛሬ ካላችሁበት ቦታ ነገ መገኘት ሳይሆን ዛሬ ካላችሁበት አስተሳሰብ ነገ የተሻለ ሆኖ መገኘት ነው። አራተኛው ነጥብ ወሰንን ማበጀት። ድንበራችሁን የማያስከብር ዝምታ ፍርሃት ነው። በመጀመሪያ ነጥብ ላይ ስትራቴጂካዊ ዝምታ ተነጋግረናል። ነገር ግን ዝምታ ብቻውን በቂ የማይሆንበት ጊዜ አለ። አንዳንድ ሰዎች የእናንተን ዝምታ እንደ ፍርሃት ወይም እንደ ደካማነት ሊተረጉሙት ይችላሉ።
እናንተ ዝም ባላችሁ ቁጥር ንቀታችሁን የሚያስቡና ድንበራችሁን ጥሰው ወደ እናንተ ማንነት የሚገቡ ሰዎች አሉ። በዚህ ጊዜ ነው ወሰን ማበጀት ወይም ድንበር ማስመር የሚያስፈልገው። ወሰን ማበጀት ማለት መሳደብ ወይም መጮህ አይደለም። ይልቁንም ከዚህ በላይ እንድትሄድ አልፈቅድልህም የሚል ግልጽና ጠንካራ መልእክት ለሌላ ሰው መስጠት ነው። ድንበራችሁን የማታከብሩ ከሆነ ሰዎች እናንተን መርገጣቸውን ይቀጥላሉ። ብዙ ሰዎች ድንበር ለማስመር ሲሞክሩ የሚሳሳቱት በንዴት በመጮህ ነው። ስትጮሁ ድምጻችሁ እንጂ ንግግራችሁ ክብደት አይኖረውም። እውነተኛ ወሰን የሚበጀው በረጋና በከበደ ድምጽ ነው። አንድ ሰው ዝቅ የሚያደርግ ንግግር ሲናገራችሁ አይኑን ትኩር ብላችሁ በመመልከት ይህ አነጋገራችሁ ለኔ ተገቢ አይደለም፣ ድጋሚ እንደዚህ እንድትናገሩኝ አልፈልግም ብላችሁ በግልጽ ተናገሩ። እዚህ ጋር እባክህን ወይም ይቅርታ የሚሉ ቃላትን አትጠቀሙ። ጥያቄ ሳይሆን ትዕዛዝ ነው እየሰጣችሁ ያላችሁት። እናንተ በረጋ መንፈስ ወሰናችሁን ስታሰምሩ የሚነቃችሁ ሰው የእናንተ ውስጣዊ ጥንካሬን ይረዳል። ሁልጊዜ ወሰን የሚበጀው በንግግር ብቻ አይደለም። አንዳንድ ጊዜ ድርጊታችሁም ከቃላታችሁ በላይ ይናገር። አንድ ሰው የማይገባ ንቀት ሲያሳያችሁ ካላችሁበት ቦታ ተነስታችሁ መሄድ ወይም ያንን ሰው ከህይወታችሁ ማግለል ትልቅ ወሰን ነው። የእናንተ መገኘት ክብር እንደሆነና ያንን ክብር ለማያውቅ ሰው ደግሞ የእናንተ አለመገኘት ጉለት እንደሆነ እንዲሰማችሁ አድርጉ። አትለማመጡ ወይም ትኩረት ለማግኘት አትሞክሩ። እናንተ ራሳችሁን ስታገሉ ያ ሰው የእናንተን ዋጋ እንዲረዳ ታስገድዱታላችሁ። አንዳንድ ጊዜ የምንናቀው ከሚንቁን ሰዎች ጋር ባለን ጥልቅ ትስስር ወይም ጥቅማ ጥቅም ምክንያት ሊሆን ይችላል። ይህ ሰው ቢቀየምብኝስ ወይም ይህ ሰው ቢሪቀኝስ የሚል ፍርሃት ለንቀቱ በር ይከፍታል። ነገር ግን ማወቅ ያለባችሁ ክብራችሁን መስዋዕት አድርጋችሁ የምታገኙት ማንኛውም ጥቅም ወይም ፍቅር መጨረሻው ውርደት ነው። ዛሬ ያንን ስነ ልቦናዊ ሰንሰለት ስበሩት። ከመናቅ መራቅ ይሻላል የሚለው መርህ ያዙ። እናንተ ለራሳችሁ ክብር ስትቆሙ መጀመሪያ ላይ አንዳንድ ሰዎች ልታጡ ትችላላችሁ። ነገር ግን የምታገኟቸው ሰዎች እናንተን በትክክል የሚያከብሩና የሚመጥኑ ይሆናሉ። ወሰን አበጅታችሁ ድንበር የሚጥስ ሰው ካለ ያ ሰው በህይወታችሁ ውስጥ ቦታ ሊኖረው አይገባም። ወሰን ማለት ውጤት ያለው መሆን አለበት። እንደዚህ ካደረገ ግንኙነታችን ይቆማል ካላችሁ በኋላ ድርጊቱ ከተደገመ የተናገራችሁትን በተግባር አሳዩ። አለበለዚያ ወሰናችሁ እንደ ቀልድ ይታያል። የመጨረሻውና አምስተኛው ነጥብ ቀልድና ስላቅን እንደ መከላከያ መጠቀም። ንቀትን ወደ ሳቅ ቀይራችሁ አክሽፉት። አንዳንድ ጊዜ ንቀት የሚመጣው በቀጥታ ስድብ ሳይሆን በስላቅ ወይም በጨዋታ መልክ ሊሆን ይችላል። ናቂው ሰው እናንተን ዝቅ አድርጎ ተናግሮ ሌሎች እንዲስቁባችሁ ይሞክራል። በዚህ ጊዜ ዝም ካላችሁ የተሸነፋችሁ ትመስላላችሁ። ከጮኻችሁ ደግሞ ቀልድ አታውቅም ተብላችሁ ትተቻላችሁ። እዚህ ጋር ነው ዊት ወይም ብልህ ቀልደኛ የሚያስፈልገው። ንቀቱን በሳቅና በቀልድ ስታከሽፉት የሚንቃችሁን ሰውዬ ስለታም ሰይፍ ትሰብሩበታላችሁ። እናንተ በራሳችሁ ላይ የምትስቁና በነገሩ የማትሸበሩ ከሆናችሁ ንቀቱ እናንተ ላይ የሚያርፍበት ቦታ ያጣል። አንድ ሰው አሳንሶ ሊያሾፍባችሁ ሲሞክር በፈገግታና በረጋ መንፈስ ንግግሩን ወደሱ መልሱት። ለምሳሌ ይህንን እንኳን የምትችሉ አይመስለኝም ብሎ ቢንቃችሁ አመሰግናለሁ፣ ስለኔ ችሎታ ከኔ በላይ ተጨንቀ ስለመረመርክ ደስ ብሎኛል ብላችሁ በሳቅ መልሱለት። እንደዚህ አይነት ምላሾች ናቂውን ሰው ግራ ያጋባል። እናንተ አልተናደዳችሁም፣ አልተሸማቀቃችሁም፣ ይልቁንም በሁኔታው እየተዝናናችሁ ነው። ይህ ሃይ ስታተስ ወይም የከፍተኛ ስብዕና ምልክት ነው። አንዳንድ ጊዜ ደግሞ ናቂው የተናገረው ነገር እንዲደግሞ በማድረግ ማሳፈር ትችላላችሁ። ይቅርታ ያልከው ነገር ስላልገባኝ ደግመህ ብትነግረኝ ብላችሁ በረጋ መንፈስ ጠይቁት። አንድ ስድብ ወይም ንቀት ለሁለተኛ ጊዜ ሲደገም መጀመሪያ ላይ የነበረውን ጨዋታ ይጠፋና ክፋቱ ይጋለጣል። በዚያ ቅጽበት ሁሉም ሰው የናቂውን ትንፋሽ እንዳይ ታደርጉታላችሁ። እናንተ ሳትናደዱ እሱ በራሱ ንግግር እንዲታነቅ አደረጋችሁት ማለት ነው። እዚህ ድረስ አብራችሁን ከቆያችሁ አንድ ቦነስ ነገር ልጨምርላችሁ። ያላችሁን ዋጋ እወቁ። ክብራችሁ የሚመነጨው ከውስጣችሁ እንጂ ከሰዎች አንደበት አይደለም። አሁን የምነግራችሁ ቦነስ እስካሁን ካየናችሁ 5 ዘዴዎች የሚሰሩት እናንተ በውስጣችሁ ለራሳችሁ ያለው ግምት ጽኑ ሲሆን ብቻ ነው። ሰዎች የሚንቋችሁ የእናንተ ዋጋ ስለቀነሰ ሳይሆን የእነሱ ማንነት ስለጎዳ ነው። አንድ አልማዝ ጭቃ ውስጥ ቢወርቅም አልማዝነቱ አይቀየርም። ጭቃው የአልማዙን ውበት ሊያሸንፈው ይችላል እንጂ ዋጋው ሊቀንስ አይችልም። እናንተ እንደዚህ ናችሁ። የሰዎች ንቀት የእናንተን ማንነት እንዲገልጽ አትፍቀዱ። ሰላማችሁና ክብራችሁ በሰዎች እጅ ከሆነ እናንተ የነሱ እስረኛ ናችሁ። ዛሬ ግን ያንን ሰንሰለት የምትበጥሱበት ቀን ነው። አንበሳ በጫካ ውስጥ ሲራመድ ጅቦች ቢጮሁም ቆሞ አይከራከርም። ለምን? ምክንያቱም አንበሳነቱን ለማረጋገጥ የጅቦች ምስክርነት አያስፈልገውም። እናንተም ስለ ማንነታችሁ፣ ስለ ጥንካሬያችሁ፣ ስለ ውበታችሁ ከሰዎች ማረጋገጫ አትጠብቁ። ሰዎች አከበሯችሁም ናቋችሁም እናንተ ያላችሁ ዋጋ የማይለወጥ መሆኑን ወቁ።
የዚህ አይነት አስተሳሰብ ስታዳብሩ የሰዎችን ንቀት እንደ ንፋስ በጆሮአችሁ ያልፋል እንጂ ልባችሁ ጋር አይደርስም። በመጨረሻም እናንተ የተፈጠራችሁት ለታላቅ ዓላማ እንደሆነ እመኑ። የናቋችሁ ሰዎች የእናንተን ጉዞ ሊያደናቅፉ የመጡ ሳይሆን እናንተን ይበልጥ ጠንካራ ለማድረግ የመጡ ስነ ልቦናዊ ፈተናዎች ናቸው። በዝምታችሁ ግራ አጋቧቸው፣ በስኬታችሁ አስደንግጧቸው። በቀይ መስመራችሁ ራሳችሁን አስከብሩ። ነገር ግን በውስጣችሁ ሁል ጊዜ ንጉስ መሆናችሁን ወቁ። ራሳችሁን ስታከብሩ ዓለም እናንተን ለማክበር ትገደዳለች። ከዛሬ ጀምሮ አንገታችሁን ቀና አድርጉ፣ ምክንያቱም እናንተ ለማንም ንቀት ዝቅ የምትሉ አይደላችሁም። ይህንን ቪዲዮ እስከዚህ ሰዓት ድረስ አብራችሁኝ ስለቆያችሁ ለራሳችሁ ትልቅ ምስጋና ይገባችኋል። ለመሰላችሁ ብዙዎች በንቀት ተሸንፈው ሮሮስ ሲቀሩ፣ እናንተ ግን መፍትሄ ፍለጋ ሁል ጊዜ እዚህ ትገኛላችሁ። አሁን ቪዲዮ ሲያልቅ ወደ ተለመደው ህይወታችሁ ስትመለሱ አንድ ነገር እንድታስታውሱ ፈልጋለሁ። እናንተ ከገጠማችሁ ንቀት በላይ ናችሁ። የሰዎች አመለካከት እናንተን ሊገልጽ አይችልም። ዛሬ የተማርናቸው እነዚህ 6 ነጥቦች ዝም ብሎ የመረጃ ክምችት አይደሉም። ይልቁንም በእጃችሁ ላይ ያሉ የክብር መሳሪያዎች ናቸው። ከዚህ ሰከንድ ጀምሮ ማንም ሰው እናንተን ዝቅ አድርጎ እንዲያይ የሰጣችኋቸውን ፈቃድ በይፋ ሰርዛችኋል። እናንተ የተፈጠራችሁት በሌሎች ጥላ ስር እንድትኖሩ ሳይሆን የራሳችሁን ብርሃን እንድታበሩ ነው። የቻናላችን ተከታታዮች እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። ሌሎች ይጠቀሙ ብላችሁ ካሰባችሁ ሰብስክራይብ፣ ላይክ እና ሼር በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ